ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ኤርትራ ሉዓላዊነቷ ጥያቄ ውስጥ እንዳይገባና ለዘላለም እንዳይወድቅ ከፈለገች አሰብን ለኢትዮጵያ መመለስ አለባት ተባለ። በኦሮሚያ ክልል የሚገኙ ጨረቃ ቤቶች በአንድ ዓመት ጊዜ ውስጥ ህጋዊ ሊደረጉ እንደሆነ ተገለጸ። ኢትዮጵያ በ4 ዓመታት ውስጥ በዲጂታል ፋይናንስ ማጭበርበር 3.1 ቢሊዮን ብር ማጣቷ ተነገረ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ኤርትራ ሉዓላዊነቷ ጥያቄ ውስጥ እንዳይገባና ለዘላለም እንዳይወድቅ ከፈለገች አሰብን ለኢትዮጵያ መመለስ አለባት ተባለ። ኢትዮጵያ የባህር በር የማግኘት መብቷ ካልተከበረ በረጅም ጊዜ የኢኮኖሚ እድገቷ ላይ ከፍተኛ ተጽዕኖ እንደሚኖረው የዘርፉ ምሁራን አስጠንቅቀዋል። ጌታውን አበበ ዝርዝር አለው። የባህር በር ጉዳይ አንዳንድ ጎልቶ ሲቀርብ አንዳንድም ሲቀዘቅዝ የቆየ አጀንዳ ቢሆንም በአሁኑ ወቅት በብሔራዊ አጀንዳነት መቅረቡ ተገቢና ምክንያታዊ መሆኑንም የተለያዩ የዘርፉ ምሁራን ይናገራሉ። የነብርን ጭራ ይዙም ከያዙም አይለቁም ይሉት ሀገራዊ አባባልን በመጥቀስ ኢትዮጵያ የባህር በር አጀንዳ ለማንሳት መፍራትም ሆነ ተሽኮርማይ መሆን የለባትም ከሚለው ግፊት ጀምሮ ጉዳዩን የፖሊሲ ሰነዶች አካል ማድረግ አለባት ተብሎ በምሁራን በስፋት ተነስቷል። ከዚህ ጎን ለጎን የባህር በር አጀንዳው ትውልድ የሚረከበው በትምህርት ስርዓት የተካተተ ጉዳይ ጭምር መሆን እንዳለበት ሲነገር፣ ይህ በእንዲህ እንዳለ ጉዳዩ ተቋማዊ ባለቤት ኖሮት በሕግ የሚመራና የሕግ ማዕቀፍ የተበጀለት ሊሆን ይገባል የሚለው አስተያየትም አብሮ ይደመጣል። አሁን ላይ ታዲያ የውሃና ኢነርጂ ሚኒስቴር የውሃ ዲፕሎማሲና ክልላዊ ትብብር ለዘላቂ የውሃና ኢነርጂ ልማት በሚል መሪ ቃል ባዘጋጀው የውይይት መድረክ ላይ የኢትዮጵያ የባህር በር ጥያቄ በስፋት ተነስቷል ሲል ሪፖርተር አስነብቧል። በመድረኩ የመነሻ ሀሳብ ያቀረቡት በአፍሪካ ህብረት የህግ አማካሪ አምባሳደር እረታ አለሙ ኢትዮጵያ የባህር በር ያጣችበት መንገድ ኢፍትሐዊ መሆኑን ጠቅሰው ይህም ሀገሪቷን ከፍተኛ የኢኮኖሚ ስቃይ ውስጥ ከቷታል ብለዋል። ኢትዮጵያ የረጅም ጊዜ የኢኮኖሚ እድገት ምኞት እውን እንዳይሆን የባህር በር ጥያቄዋ መልስ አለማግኘቱ ትልቅ እንቅፋት ሆኖባታል ያሉ ሲሆን ሀገሪቱ ያላትን የህዝብ ብዛት፣ የግዛት ስፋትና በቀጠናው ያላትን ወሳኝ ሚና ግምት ውስጥ በማስገባት አስተማማኝና ደህንነቱ የተጠበቀ የባህር በር መዳረሻ ማግኘቷ የግድ ይላል ሲሉ ተደምጠዋል። የአፍሪካ አመራር ልህቀት አካዳሚ ፕሬዝዳንት አቶ ዛዲግ አብርሃ በበኩላቸው ጂኦግራፊ ለአንድ ሀገር ብልጽግና መሰረታዊ ጉዳይ መሆኑን አንስተው ኢትዮጵያ ከ120 ሚሊዮን በላይ የህዝብ ቁጥር ያላት ሆና ሳለ የባህር በር የሌላት ብቸኛ ሀገር መሆኗ አጀንዳው የብሔራዊ ኩራትና የደህንነት ጉዳይ መሆኑንም አስረድተዋል። ከ30 ዓመታት በፊት ኢትዮጵያ የባህር በር ያጣችበት ሂደት በህጋዊም ሆነ በዲፕሎማሲያዊ መንገድ የማይደገፍና ምክንያታዊ ያልነበረ ነው ያሉት አቶ ዛዲግ አሁን ላይ ጉዳዩ ብሔራዊ አጀንዳ መሆኑ ትክክል ነው፣ ጥያቄ ውስጥ ሊገባ አይችልም በማለት ተናግረዋል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተባባሪ ፕሮፌሰር ያዕቆብ አርሳኖ በበኩላቸው ኢትዮጵያና ኤርትራ በታሪክ በኢኮኖሚና በማህበራዊ መስተጋብር ከአንድ ምንጭ የሚቀዱ መሆናቸውን በመጥቀስ ጥያቄው በዲፕሎማሲያዊ ጥበብና ከኤርትራውያን ጋር በጋራ በመስራት ሊሳካ እንደሚችል አመልክተዋል። የህግ ባለሙያው ዶክተር ዮናስ ተስፋ በበኩላቸው በዓለም አቀፍ ህግ አንቀጽ 125 መሰረት ኤርትራ ለኢትዮጵያ የባህር በር ለመስጠት የመደራደር ግዴታ እንዳለባት አስገንዝበዋል። ኢትዮጵያ የምታቀርበው ጥያቄ አዲስ መብት ሳይሆን በአመራሩ ውድቀት ምክንያት ያለ አግባብ የተወሰደባትን ነባር መብቷን የማስከበር ጉዳይ ነው ያሉት የህግ አማካሪው ኤርትራ ሉዓላዊነቷን ዘላቂ ለማድረግ ካሰበች አሰብን ለኢትዮጵያ መመለስ ይኖርባታል ሲሉ ተደምጠዋል። የብሔራዊና ቀጠናዊ ጥናት የትብብር ማዕከል ዋና ስራ አስፈጻሚ ዶክተር ኢብራሂም ሙሉሸዋ ኢትዮጵያ 90 በመቶ የውጭ ንግዷን በባህር ላይ የምታከናውን ሀገር በመሆኗ የባህር በር ጥያቄው የህልውና ጉዳይ መሆኑን አብራርተዋል። በታሪክ ውስጥ በተለያዩ ጊዜያት የነበሩ ልዕለ ሀያላን መንግስታት ሀያል እንዲሆኑ ያስቻላቸው ወደብና ባህር በር የመቆጣጠር ችሎታቸው እንደነበር ሲገለጽ ኢትዮጵያ ይህንን ታሪካዊና ህጋዊ መብቷን ለማስከበር እንዲሁም ሰላማዊ መንገዶችን ለመከተል ቁርጠኛ መሆኗን በመድረኩ ተገልጿል። በኦሮሚያ ክልል የሚገኙ ጨረቃ ቤቶች በአንድ ዓመት ጊዜ ውስጥ ህጋዊ ሊደረጉ እንደሆነ ተገለጸ። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ እንደሆነ አስታውቋል። ሩሃ ግርማ ተጨማሪ አላት።
የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን አስታውቋል። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባካሄደው 6ኛ የስራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩን ገልጿል። እነዚህን ህገወጥ ቤቶች ህጋዊ የማድረግ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። በዚህ መሰረት አመልካቾች ከጥር 24 ቀን 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ፣ የቤት ግብርና ቅጣቶችን መክፈል እንደሚኖርባቸውና ክፍያውን በአንድ ጊዜ መክፈል ለማይችሉ በ2 ዓመት ውስጥ በ4 ዙር እንዲያጠናቅቁ በመመሪያው ተፈቅዷል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያው ውስጥ የተዘረዘሩ ሲሆን እነሱም የፕሬዝዳንት ጽህፈት ቤት፣ የክልሉ ጠቅላይ አቃቢ ህግ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም የክልሉ እቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣበት በኋላ አስፈላጊው ማጣራት ሳይደረግና አመልካች የሚጠበቅበትን ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድ መመሪያው ላይ ሰፍሯል። በተጨማሪም የከተማውን ዝቅተኛ መመዘኛ መስፈርት ከግምት ባስገባ መልኩ ለመኖሪያ ቤት የሚሰጥ የቦታ ስፋት ብቻ እንዲጠቀም የሚያደርግ መሆኑን ተገልጿል። ይህ የማሳለጥ ሂደት በ1 ዓመት ጊዜ ውስጥ ተጠናቆ እንዲያልቅ የታዘዘ ሲሆን መዘግየት ቢፈጠር የከተማ ከንቲባዎችና የወረዳ አስተዳደሮች ተጠያቂ እንደሚሆኑ ተገልጿል። ኢትዮጵያ በ4 ዓመታት ውስጥ በዲጂታል ፋይናንስ ማጭበርበር 3.1 ቢሊዮን ብር ማጣቷ ተነገረ። በአንድ ጀንበር የለፉበትን ጥሪት የሚያሳጣው የዲጂታል ፋይናንስ ማጭበርበር ከግለሰብ አልፎ የሀገር ደህንነት ስጋት እስከ መሆን ደርሷል ተብሏል። ብዙነህ እንዳለ ዝርዝር አለው። ከ18 ትሪሊየን ብር በላይ ይንሸራሸርበታል የተባለው የዲጂታሉ ዓለም በአጭበርባሪዎች እየተፈተነ ስለመሆኑ ተጠቁሟል። በአንድ ጀንበር የለፉበትን ጥሪት የሚያሳጣው የዲጂታል ፋይናንስ ማጭበርበር ከግለሰብ አልፎ የሀገር ደህንነት ስጋት እስከ መሆን ደርሷል ተብሏል። ከ2013 ዓ.ም እስከ 2017 ዓ.ም ባሉት ዓመታት ብቻ ኢትዮጵያ በዲጂታል ፋይናንስ አጭበርባሪዎች ከ3 ቢሊዮን ብር በላይ እንድታጣ ተደርጓልም ተብሏል። በ2013 ዓ.ም 16 ብቻ የነበረው የዲጂታል ፋይናንስ ማጭበርበር የወንጀል መዝገብ በ2017 ዓ.ም ወደ 1647 ስለማደጉ ተነግሯል። የጉዳት መጠኑም ሲሰላ በ2013 ዓ.ም ከነበረው አሁን ላይ በ200% ስለማሻቀቡ ተጠቁሟል። ይህ የተነገረው ይህንን የዲጂታል ፋይናንስ ማጭበርበር ቋጠሮ ለመፍታት መፍትሄ ለማበጀት ደህንነቱ የተጠበቀ የዲጂታል ፋይናንስ ለሀገራዊ እድገት በሚል መሪ ቃል በኢንፎርሜሽን መረብ ደህንነት አስተዳደር ቢሮ በተደረገ ውይይት ነው። በውይይት መድረኩ የዲጂታል ፋይናንስ ማጭበርበር በከፍተኛ ደረጃ እያደገ መሆኑን የሚያሳይ ጥናታዊ ጽሑፍም ቀርቧል። ኢትዮጵያ ከ2013 እስከ 2017 ባሉት ዓመታት ውስጥ ብቻ 3.1 ቢሊዮን ብር ማጣቷም በጥናቱ ተጠቁሟል። ከግለሰቦችና ከተቋማት አጠቃላይ ከ20 ሺህ በላይ የወንጀል ሪፖርቶች ስለመቅረባቸው በጥናቱ የተጠቀሰ ሲሆን 3273 መዝገቦችም የፎረንሲክ ምርመራ ተሰርቶባቸዋል ተብሏል። በብሔራዊ ባንክ መረጃ መሰረት በ2024 ብቻ 28 ባንኮች ባጋጠማቸው የዲጂታል ፋይናንስ ማጭበርበር ወንጀል 1.3 ቢሊዮን ብር እንዳጡም በጥናቱ ተጠቁሟል። የባለሙያ አቅም ውስንነት፣ ጠንካራ የዲጂታል ፋይናንስ ሕግ አለመኖር፣ የሳይበር ወንጀል በልዩ ችሎታ አለመታየቱ ደግሞ ለችግሩ መስፋት እንደ ምክንያት ሆነው በጥናቱ ከተካተቱት ውስጥ ተመላክቷል። የፍትህ ሚኒስትሯ ወይዘሮ ሀና ራያ ስላሴ በዚህ ወቅት እንዳሉት ግለሰቦች ለዓመታት ለፍተው ያጠራቀሙትን ጥሪት በአንድ ጀንበር የሚያሳጣ ወንጀል እንደሆነ ጠቁመው ወንጀሉ ከየትም ሆነው የሚዘውሩት ድንበር ተሻጋሪ በመሆኑ ከዲጂታል ስርዓቱ የሚዘረፈው ገንዘብ ለጥፋት ኃይሎች የኢኮኖሚ ጡንቻ ማጠናከሪያ ሆኖ እያገለገለ በመሆኑ ለሀገራዊ የደህንነት ስጋት እስከመሆንም ደርሷል ብለዋል። የምንኖርበት ዓለም የዲጂታል ፋይናንስ ትስስር በርካታ እድሎች ያመጣ ቢሆንም በሌላ መልኩ ስርዓቱ የራሱ የሆኑ ውስብስብ ዓለም አቀፋዊ ስጋቶች ያሉት እንደሆነም ይታወቃል። ምንም እንኳን የሀገር በቀል ኢኮኖሚ ማሻሻያው ዋና ግብ ዜጎች በፈጠራ አቅማቸውና በላባቸው የሚበለጽጉባትን ሀገር መገንባት ቢሆንም እየተስፋፋ የመጣው የዲጂታል ፋይናንስ ማጭበርበር ግን ይህንን ዓላማ እየተፈታተነው ይገኛል። እነዚህ ወንጀሎች በግለሰቦች ከሚፈጸሙ ተራ ማጭበርበሮች ባለፈ የድንበር ተሻጋሪ የፋይናንስ ወንጀሎችና ከዓለም አቀፍ የሽብር ፋይናንስ ጋር በመቆራኘቱ ቀጥተኛ የሀገራዊ ደህንነት ስጋት ደረጃ ላይ ደርሷል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በ2024 በዘርፉ በተደረገው ጥናት ተቋማት በዓለም አቀፍ ደረጃ 5 በመቶ የሚሆነው ዓመታዊ ገቢያቸው በአጭበርባሪዎች ምክንያት ያጣሉ። ይህም ማለት በየዓመቱ
እስከ 5 ትሪሊዮን ዶላር የሚደርስ ገንዘብ ጉዳት ይደርሳል ማለት ነው ብለዋል። ይህንን ከግለሰብ ጀምሮ የሀገርን ሉዓላዊነት እስከ ማሳጣት የሚደርስ አደገኛ ወንጀል ለመከላከል ተቋማት በቅንጅት መስራት፣ የህግ ክፍተቶችን ለይቶ ማስተካከል፣ ወንጀሎች ሲደርሱም ፈጣንና ጠንካራ ምላሽ መስጠት አስፈላጊ እንደሆነም ጠቁመዋል። እዚሁ ጉዳይ ላይ በተለይም የግለሰቦችን አካውንት መጠበቅ ያልቻሉ ተቋሞች የቁልፍ ተቋማት ደህንነት ጥብቅ አዋጅ ለማውጣት እየተሰራ ነውም ብለዋል። ኮምፒውተር ላይ፣ ስልኮች ላይና ሌሎች የኮምፒውተር መሰረተ ልማትን ተጠቅሞ የሚደርሱ ወንጀሎችን ምርመራ እናካሂዳለን። የህግ ተቋማት የፍትህ ተቋማት በሚጠይቁን ጊዜ እሱን አጣርቶ የመስጠት ማንዴትም አለን ማለት ነው። በአዋጅ የተሰጠን ማንዴት ነው። በቅርቡ የሚጸድቅ የቁልፍ ተቋማት ጥበቃ የደህንነት ጥበቃ አዋጅ እናጸድቃለን። የሚኒስትሮች ምክር ቤት ላይ የደረሰ አዋጅ ነው። እነኚህ ተቋማት የህብረተሰቡን ወይም የግለሰብን ዳታ ባለመጠበቅ የሚደርሱ ጥቃቶች ላይ ፋይን እንዲጣልባቸው ይህን በማይጠብቁ ተቋማት ላይ እርምጃ የመውሰድ ቅጣት የማድረግና ፕሮቴክት የማድረግ ማንዴትን የሚሰጠን ትልቅ አዋጅ ነው። እሱ ሲጸድቅ ደግሞ እሱን የማስተግበር ማንዴት አለን ማለት ነው። የዜጎች ግንዛቤ በሚጠበቀው ደረጃ ለማደጉ የፋይናንስ ማጭበርበር ወንጀሎች እንዲጨምሩ መንስኤ ከሆኑ ጉዳዮች መካከልም እንደሚጠቀስ ገልጸዋል። ሩሲያ በስለላ ክስ የወነጀለቻቸውን የዩናይትድ ኪንግደም ዲፕሎማት ከሀገሯ አባረረች። በሌላ ዜና ባንግላዴሽ የኃይል አቅርቦትን ለመቆጠብ የመንግስት ሰራተኞች ከስራ ሲወጡ መብራትና የአየር ማቀዝቀዣዎችን እንዲያጠፉ ትዕዛዝ አስተላልፋለች። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹም በዝርዝር ተመልክቷቸዋል። ኢትዮጵያዊው የታሪክ ተመራማሪ ፕሮፌሰር አደም ካሚል ዲፕሎማት ማለት ሰርተፊኬት ያለው ሰላይ ማለት ነው የሚል አባባል አላቸው። ባለፉት 10 ዓመታት ውስጥ ከአምባሳደር አንስቶ በርካታ የኤምባሲ ሰራተኞችን እያባረሩ በስለላ የሚወነጃጀሉት ሞስኮና ለንደን ለዚህ አባባል ሕያው ምስክር መሆናቸውን ጉዳዩን በቅርበት የሚከታተሉ ወገኖች ሁሉ በአንድ ድምፅ ይስማሙበታል ቢባል ማጋነን አይሆንም። ሩሲያ አንድ የብሪታንያ ዲፕሎማት ሲሰልሉ አግኝቻቸዋለሁ በሚል ክስ ከአገሯ ያባረረች ሲሆን ዩናይትድ ኪንግደምም ወዲያው ፍጹም ተቀባይነት የሌለው የማይረባ ውሳኔ ስትል ድርጊቱን ተቃውማለች። የሩሲያ የደህንነት መስሪያ ቤት ኤፍኤስቢ እንዳስታወቀው የ29 ዓመቱ እንግሊዛዊው የኤምባሲ ጸሐፊ አልበርተስ ጋሃርዶስ ጃንሴፍ ቫን ሬንስበርግ የተባረሩት የሩሲያን ደህንነት አደጋ ላይ የሚጥል ድብቅ የስለላ ስራዎች ላይ በመሳተፋቸው ነው። የደህንነት መስሪያ ቤቱ አክሎም የሩሲያ የህግ አካላት የጃንሴፍ ቫን ሬንስበርግን እውቅና እንዲነጥቁ ትዕዛዝ ማስተላለፉን ያስታወቀ ሲሆን በሁለት ሳምንታት ውስጥ ሩሲያ ለቀው እንዲወጡ ውሳኔ መተላለፉንም ገልጿል። የሩሲያ የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ ጉዳዩን አስመልክቶ የአምባሳደሩን ዋና ተጠሪ ጠርቶ በማነጋገር ዩናይትድ ኪንግደም የበቀል እርምጃ እንዳትወስድ አስጠንቅቄያለሁ ያለ ሲሆን ከዚህ ቀደም በተለምዶ ከአንዱ ወገን ዲፕሎማት ሲባረር ከሌላኛው ወገንም በዲፕሎማሲው የቲት ፎርታት ብድር በምድር አይነት ምላሽ ሲሰጣጡ ቆይተዋል። በሩሲያ የተቀናጀ ጸባጫሪ የትንኮሳ ዘመቻ ተከፍቶብኛል ስትል ስሞታ ያቀረበችው ብሪታንያ በበኩሏ ሩሲያ በዲፕሎማቶች ላይ የሰነዘረችው ውንጀላ ረብ የለሽ ከንቱ የፈጠራ ወሬ ነው ስትል በውጭ ጉዳይ ሚኒስቴር ቃል አቀባይዋ በኩል አውግዛለች። የለንደንና የሞስኮ ግንኙነት ለ10 ዓመታት በስለላ ውንጀላ ሲሻክር የቆየ ሲሆን ከዩክሬኑ ጦርነት ጋር በተያያዘም የሁለቱ ወገኖች ግንኙነት በታሪክ ዝቅተኛ ደረጃ ላይ ይገኛል። One of the fastest growing economies in Asia, Bangladesh is facing its worst electricity crisis in a decade. በሌላ ዜና ባንግላዴሽ የኃይል አቅርቦትን ለመቆጠብ የመንግስት ሰራተኞች ከስራ ሲወጡ መብራትና የአየር ማቀዝቀዣዎችን እንዲያጠፉ ትዕዛዝ ማስተላለፏ ተሰምቷል። 170 ሚሊዮን ህዝብ ያላት ደቡብ እስያዊቱ አገር ባንግላዴሽ 95 በመቶ የነዳጅና የጋዝ ፍላጎቷን ወደ አገር ውስጥ የምታስገባው ከውጭ ነው። የመካከለኛው ምስራቅ ጦርነት በመላው ዓለም የኃይል እጥረትን እያባባሰ ባለበት በአሁኑ ወቅት የገጠማትን ከፍተኛ የኃይል አቅርቦት እጥረት ለመቋቋም በመንግስት ተቋማት ውስጥ የሚባክነውን የኤሌክትሪክ ኃይል ለመቀነስ ያለመ የቁጠባ እርምጃዎችን ተግባራዊ ማድረግ መጀመሯን ኤኤፍፒ ዘግቧል። የሀገሪቱ የህዝብ አስተዳደር ሚኒስቴር የመንግስት ሰራተኞች ከስራ ሲወጡ የተቋማቸውን መብራት እንዲያጠፉ ያሳሰበ ሲሆን የሚጠቀሙበት የአየር ማቀዝቀዣ የሙቀት መጠንም ከ25 ዲግሪ ሴልሺየስ ማለፍ እንደሌለበት አስጠንቅቋል። ባንግላዴሽ በአሁኑ ወቅት የገጠማትን ከፍተኛ የኃይል አቅርቦት እጥረት ለመቋቋም $2 ቢሊዮን የሚጠጋ ብድር ከበርካታ ወገን ለጋሾች እያፈላለገች መሆኗን ያስታወቀች ሲሆን ፖሊሶችን ወደ ነዳጅ ማደያዎች ማሰማራትን ጨምሮ የኃይል አቅርቦት ቀውሱን ለመቋቋም በርካታ እርምጃዎችን እየወሰደች ነው። Analysts warn that with an economic crisis brewing and general elections to be held in January,
ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት ውስጥ የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። ለመጪው ጠቅላላ ምርጫ እስካሁን ከ28 ሚሊዮን በላይ መራጮች መመዝገባቸው ተገለጸ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም ድምጽ በሚሰጥበት የዘንድሮ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም ጀምሮ እየተከናወነ ይገኛል። ከምርጫ ቦርድ የተገኘው መረጃ እንደሚያመለክተው ከየካቲት 28 እስከ መጋቢት 18 ቀን 2018 ዓ.ም በማኑዋልና በዲጂታል አማራጭ በተከናወነ የመራጮች ምዝገባ በድምሩ 28 ሚሊዮን 365310 መራጮች ሲመዘገቡ ከነዚህም ውስጥ 15 ሚሊዮን 317567 ወንዶች እንዲሁም 13 ሚሊዮን 47743 የሚሆኑት ደግሞ ሴቶች ናቸው ተብሏል። ቦርዱ ከዚህ ቀደም ለመራጮች ምዝገባ አወዳድሮና ገለልተኝነታቸውን በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187028 የምርጫ አስፈጻሚዎች ማሰማራቱን መግለጹ የሚታወስ ነው። የአራት የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት የጋራ ማኒፌስቶን ይፋ አደረገ። ማኒፌስቶው ፓርቲው በሰባተኛው ጠቅላላ ምርጫ ቢመረጥ የሚሰራባቸው የተለያዩ ጉዳዮችን የያዘ ሲሆን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችንም ያካተተ ነው። በግላቸው በፖለቲካው መድረክ ሲሳተፉ የቆዩት አራት ፓርቲዎች ማለትም የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አማራ ጊዮናዊ ንቅናቄ እንዲሁም እናት ፓርቲን አጣምሮ የተመሰረተው ትብብር ለኢትዮጵያ አንድነት በተለይም ማህበራዊ ዋስትናና የግለሰብ መብቶችን ማስጠበቅ በሚለው ዙሪያ በስፋት እንደሚሰራ አስታውቋል። ፓርቲው ማኒፌስቶን ይፋ ባደረገበት ዕለት በትብብሩ ውስጥ የሚገኙ ፓርቲዎች የያዙት ልዩ ልዩ የፖለቲካ ርዕዮተ ዓለሞች ፓርቲው በምርጫው ቢያሸንፍ በምን መልኩ እንዲቀጥሉ ሊያደርጋቸው ይችላል? የአንዱ ፓርቲ ሀሳብስ በአንዱ የሚዋጥ አይሆንም ወይ? በሚል ጋዜጠኞች ላቀረቡት ጥያቄም ምላሽ ሰጥቷል። ፓርቲው በምላሹም ርዕዮተ ዓለማችን ይጣመራል ያለ ሲሆን ልዩነት ያላቸው ሀሳቦችንም አንድ ወደ ማድረግ እንመጣለን ነው ያለው። አሜን ቅንጅት ስለሆነ እና የአራት ፓርቲዎች ቅንጅት ስለሆነ የአራት ፓርቲዎችን ርዕዮተ ዓለም ወደ አንድ ማምጣት ህልውና ያላቸው ስለሆኑ ያ ማለት ርዕዮተ ዓለሙን እየተወ ወደ አዲስ ፕሮግራም ይሄዳል ማለት ነው። ሌላ ኮኖቴሽን ነው ያለው፣ ሌላ መዘዝ ነው ያለው። ስለዚህ ህልውና ያላቸው ተቋማት ስለሆኑ መርጅ ነው የሚያደርጉት። የሚስማማው ይስማማል፣ ማይስማማውን ደግሞ አይደል ባለበት እያረክ ትሄዳለህ ማለት ነው። ግንባር ሲፈጥር ግን አንድ የምጠቅሰው ታገኛለህ። አንዱ ሁለተኛው በጣም የሚገርመኝና በጣም ደስ የሚለኝ በአጋጣሚ ሆኖ እነዚህ አራት ፓርቲዎች በጽንሰ ሐሳብ ደረጃ የማይለያዩባቸው ፒለርስ አሏቸው። አንዱ ኢትዮጵያ የረጅም ዘመን ታሪክ የነበራት ሀገር ናት። አፕስ ኤንድ ዳውንስ አሉት፣ ከፍታና ዝቅታ አለው። ግን 3000 ዓመትና ከዛ በላይ ታሪክ ያለው ሀገር ነው። ነባር ወግ፣ ባህል፣ ዊዝደም አለው። ይሄንን አንድ መጠበቅ። በማኒፌስቶ ላይ ፓርቲው ቢመረጥ ሊሰራባቸው ከሚችልባቸው ጉዳዮች ውስጥ ሌላኛው በትምህርት ፖሊሲ ላይ የሚያተኩር ሲሆን የፓርቲውን ማኒፌስቶ ያቀረቡት አቶ ይደግማሩ ከ50 በመቶ በላይ ተማሪዎች እንዲያልፉ የሚያደርግ የትምህርት ፖሊሲ ቀርጸናል ሲሉ ተናግረዋል። ትምህርት መርሃ ግብራችን መሰረት ያደረገ የሰው ልጅ አእምሮ የሚቀርጽ ወይም አእምሮውን በትክክል ሰው እንዲሸት የሚያደርግ የትምህርት ፖሊሲ ቀርጸናል። እሱ በደንብ እውቀት ባላቸው ምሁራን የተዘጋጀ ነው። በደንብ ዲፕሊ እንድታዩት እንፈልጋለን። እስካሁን የሚካሄደው የትምህርት ፖሊሲ ከ103 ሰው የሚያልፍበት ነው። 97-95% ስራ አጥነትን የሚያሰፍን ተስፋ የሚያስቆርጥ ስለሆነ እሱም በደንብ ከ50% በላይ ተማሪዎች በአመታዊ ፈተና ላይ እንዲያልፉ የሚያደርግ የትምህርት ፖሊሲ አዘጋጅተናል። አብዛኛው የትምህርት ፖሊሲ የሚሰራው ከሰው ልጅ አእምሮ ላይ ነው። ፈተናን በማጥበቅ ወይም ገመዱን በማጥበቅ የሚገኝ ውጤት ስለሌለ የፌዴራል አወቃቀሩን በተመለከተም መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርን፣ ኢኮኖሚያዊ እድገትን፣ አስተዳደራዊ የልማት አመችነትን እንዲሁም ሌሎች ማህበራዊ ትስስሮችን መሰረት ያደረገ ፌዴራላዊ የመንግስት አወቃቀር እንዲኖር እንደሚያደርግም ነው ትብብሩ ያስታወቀው። ለሰባተኛው ሀገር አቀፍ ምርጫ ለፖለቲካ ፓርቲዎች የተመደበው ነጻ የአየር ጊዜ በስድስተኛው ሀገር አቀፍ ምርጫ ከተመደበው የ10 በመቶ ብልጫ አለው ተባለ። ግንቦት 24 ይካሄዳል ተብሎ ለሚጠበቀው ሰባተኛው ጠቅላላ ምርጫ ለሚፎካከሩ የፖለቲካ ፓርቲዎች የተመደበው የመገናኛ ብዙኃን የምርጫ ቅስቀሳ፣ ነጻ የአየር ሰዓትና የጋዜጣ አምድ በስድስተኛው ሀገር አቀፍ ምርጫ ከተመደበው የ10 በመቶ ብልጫ እንዳለው ተገልጿል። ይህ የተገለጸው የኢትዮጵያ መገናኛ ብዙኃን ባለስልጣን ከብሔራዊ ምርጫ ቦርድ ጋር በመተባበር ያዘጋጀው ነጻ የአየር ሰዓትና የጋዜጣ አምድ ድልድል ቅዳሜ
መጋቢት 19 2018 ዓ.ም ይፋ ባደረገበት ወቅት ነው። በዚህም ለዘንድሮ ጠቅላላ ምርጫ 782.5 የሬዲዮ ሰዓት፣ 513.45 የቴሌቪዥን ሰዓት እንዲሁም 576 የጋዜጣ አምድ ለተፎካካሪ የፖለቲካ ፓርቲዎች ተደልድሏል። የፖለቲካ ፓርቲዎች የተደለደለላቸውን የአየር ሰዓትና የጋዜጣ አምድ ከቅዳሜ እሁድና የበዓል ቀናት ውጪ ከመጋቢት 23 ቀን 2018 ዓ.ም ጀምሮ እስከ ግንቦት 19 ቀን የሚጠቀሙበት እንደሆነም ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በድልድሉ መክፈቻ ስነስርዓት ላይ ባደረጉት ንግግር ድልድሉ ፓርቲዎች ሀሳባቸውን፣ ፕሮግራሞቻቸውንና ፖሊሲያቸውን ለማቅረብ እንደሚያስችላቸው ጠቁመዋል። አክለውም ቦርዱ ነጻ የአየር ሰዓት ድልድሉ በዕጣ እንዲሆን ማድረጉ ነጻና ገለልተኛ በሆነ መልኩ ነጻ የአየር ሰዓቱ እንዲከፋፈል የሚያደርግ መሆኑን ገልጸው ፓርቲዎች የተደለደለውን ነጻ የአየር ሰዓት በአግባቡ ሊጠቀሙ እንደሚገባም ነው ያሳሰቡት። የዕለቱ የምርጫ መልእክት። መጪው ጊዜ ዛሬ ድምፅ ለመስጠት ካርዳቸውን በሚወስዱ ዜጎች ይወሰናል። ኢትዮጵያ የዓለም ንግድ ድርጅት አባል የመሆን ውጥኗ ከ23 ዓመታት በኋላ እውን ለመሆን መቃረቡ ተገለጸ። ከመጋቢት 17 እስከ 20 ቀን 2018 ዓ.ም በካሜሮን ያውንዴ በተካሄደው 14ኛው የዓለም የንግድ ድርጅት ሚኒስትሮች ስብሰባ ላይ የኢትዮጵያ የአባልነት ድርድር የመጨረሻው ምዕራፍ ላይ መድረሱ ተገልጿል። ሀያት እሱ ባለው ዝርዝር አላት። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለመጀመሪያ ጊዜ ጥያቄ ያቀረበችው እንደ አውሮፓውያን አቆጣጠር 2003 ነበረ። ኢትዮጵያ በወቅቱ ጥያቄውን ካቀረበች በኋላ የታዛቢነት ደረጃን ማግኘት የቻለች ሲሆን እንደ አውሮፓውያን አቆጣጠር በ2006 የውጭ ንግድ ፖሊሲዋን የሚገልጽ ሰነድ ለድርጅቱ አቅርባ ነበረ። በኢትዮጵያና በዓለም የንግድ ድርጅት መካከል የመጀመሪያ ድርድር ምዕራፍ የተጀመረው እንደ አውሮፓውያን አቆጣጠር በ2008 ሲሆን ከአውሮፓውያኑ 2012 እስከ 2019 የሁለቱ ወገኖች ድርድር ተቋርጦ ነበረ። ለ8 ዓመታት ገደማ አንዳች ትርጉም ያለው እርምጃ ሳያሳይ የቆየው ሂደት ዳግም የተነቃቀው በጥር 2012 ዓ.ም የነበር ሲሆን ኢትዮጵያ ለዓለም የንግድ ድርጅት አባልነት የምታደርገው ድርድርም የንግድና ቀጠናዊ ትስስር ሚኒስቴር በበላይነት እየመራ ይገኛል። በንግድና ቀጠናዊ ትስስር ሚኒስቴሩ ካሳሁን ጎፌ የሚመራው የኢትዮጵያ ልዑክ ከመጋቢት 17 እስከ 20 ቀን 2018 ዓ.ም በካሜሮን ያውንዴ በተካሄደው 14ኛው የዓለም የንግድ ድርጅት ሚኒስቴሮች ስብሰባ ላይ የተሳተፈ ሲሆን የልዑክ ቡድኑ አባል ከሆኑት መካከል የብሔራዊ ባንክ ገዢ ኢዮብ ተካልኝ የዓለም የንግድ ድርጅቱን ጠቅሰው ባጋሩት ጽሑፍ ኢትዮጵያ የዓለም የንግድ ድርጅት አባልነትን ለመቀላቀል የመጨረሻ መስመር ላይ ነች ብለዋል። መጋቢት 17 ቀን 2018 ዓ.ም ጀምሮ ለአራት ተከታታይ ቀናት በቆየው ኮንፈረንስ የኢትዮጵያ ተደራዳሪ ቡድን ከድርጅቱ ዋና ስራ አስፈጻሚ ጋር ተገናኝቶ መምከሩን ከስፍራው የመጣ መረጃ ያመለክታል። የኢትዮጵያ ተደራዳሪ ቡድን ባወጣው መግለጫ በተያያዘው የአውሮፓውያኑ ሚያዝያ 2026 ላይ አባልነቱን ለመቀላቀል ትልም ይዞ እየተንቀሳቀሰ መሆኑ የተገለጸ ሲሆን ድርጅቱን ለመቀላቀል ለ6 ጊዜ ያህል በተካሄዱ ስብሰባዎች የመከረው ተደራዳሪ ቡድኑ ሰባተኛው ስብሰባ በመጪው ሚያዝያ 2026 ሲካሄድ የኢትዮጵያ አባልነት ውጤት የሚታወቅበት እንደሚሆን ተገልጿል። በአሁኑ ወቅት 164 አባላት ባሉት የዓለም የንግድ ድርጅት የ23 ዓመት ውጥኗ ተሳክቶላት ኢትዮጵያ የድርጅቱ አባል ብትሆን ገቢዋን ለሌሎች ከፍታ ሸቀጦቿን በአባል ሀገራቱ ያለ ቀረጥ የመሸጥ እድል የምታገኝ ሲሆን እንደ ቡና ያሉ ሸቀጦቿን ያለ ክልከላ አቅሟ በፈቀደ መጠን የገበያ ፍላጎት ባለበት ሁሉ እንድትሸጥ እድል ይሰጣታል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የኢትዮጵያ ብሔራዊ ቡድን በነገው ዕለት ከሳኦ ቶሜ ጋር የሚያደርገውን የመልስ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ የትራንስፖርት ዘርፍ የአካባቢ ብክለትን ለመቀነስና ዘመናዊ የክፍያ ስርዓትን ለማስተዋወቅ ያለመ አዲስ የትራንስፖርት አገልግሎት ይፋ ተደረገ። ዘማይ ኃላፊነቱ የተወሰነ የግል ኩባንያ ዘማይ ጉዞና ዘማይ ብር የተሰኙ አዳዲስ አገልግሎቶችን በይፋ ስራ ማስጀመሩን አስታውቋል። ኩባንያው አገልግሎቱን የጀመረው በራሱ ተሽከርካሪዎችና አሽከርካሪዎች መሆኑን የገለጸ ሲሆን በአሁኑ ወቅት 1680 በኤሌክትሪክ የሚሰሩ መኪኖች ወደ ስራ መሰማራታቸው
መውጣታቸው ተነግሯል። የዘማይ ጉዞ ተሽከርካሪዎች ተሳፋሪዎች ንብረታቸውን ጥለው ቢወርዱ ጥቆማ የሚሰጥ ዘመናዊ የደህንነት ስርዓት የተገጠመላቸው መሆኑ ተገልጿል። ተሽከርካሪዎቹም በዘላቂነት ለማገልገል ኩባንያው የራሱ የሆነ የቻርጅ ጣቢያ፣ ዘመናዊ ጋራዥ እና የመኪና ማጠቢያ አገልግሎቶችን ማሟላቱን አስታውቋል። ከጉዞ አገልግሎቱ ጎን ለጎን ዘማይ ብር የተሰኘ አዲስ የክፍያ መተግበሪያ ይፋ ተደርጓል። ይህ መተግበሪያ የትራንስፖርት ክፍያዎችን ቀላል፣ ፈጣንና ዲጂታል በማድረግ ረገድ ከፍተኛ ሚና እንደሚኖረው ተጠቁሟል። ትኩረት ለሴቶችና ለህፃናት ማህበር የእግር ጉዞ መርሃ ግብር አካሄደ። ትኩረት ለሴቶችና ለህፃናት ማህበር በእነሱ ቦታ የተሰኘ በሀገራዊ የግንዛቤ ማስጨበጫ የእግር ጉዞ አካሂዷል። ማህበሩ በየዓመቱ እንደሚያደርገው ሁሉ ዘንድሮም ከፍተኛ ቁጥር ያለው ህዝብ የተሳተፈበት ታላቅ የእግር ጉዞ መርሃ ግብር ያካሄደ ሲሆን የዚህ ዝግጅት ዋነኛ ትኩረትና ዓላማ ልዩ ፍላጎት ያላቸው ህፃናትና እናቶች በዕለት ተዕለት ህይወታቸው የሚያጋጥሟቸውን ዘርፈ ብዙ ማህበራዊና ኢኮኖሚያዊ ተግዳሮቶች ለህብረተሰቡ በግልጽ ማስመዝገብ መሆኑ ተነግሯል። በተጨማሪም እነዚህ ህፃናት የሚገባቸውን እንክብካቤና ድጋፍ እንዲያገኙ በማድረግ ረገድ ሀገራዊ ንቅናቄና የጋራ ግንዛቤ ለመፍጠር ታስቦ የተከናወነ መሆኑ ተገልጿል። ማህበሩ የመርሃ ግብሩን መጠናቀቅ አስመልክቶ ባስተላለፈው መልእክት የተለያዩ የህብረተሰብ ክፍሎች በዚህ በጎ ተግባር ላይ በመሳተፍ ለህፃናቱ ስኬት ድርሻቸውን እንዲወጡ ጥሪ አቅርቧል። ጂኤሲ ጁንቱ በኢትዮጵያ ግዙፍና ዘመናዊ የኤሌክትሪክ ተሽከርካሪዎች መሸጫ ማዕከል በይፋ አስመረቀ። በዓለም አቀፍ ደረጃ ግንባር ቀደም ከሆኑ የመኪና አምራች ኩባንያዎች መካከል አንዱ የሆነው ጂኤሲ ግሩፕ በመዲናችን አዲስ አበባ የኤሌክትሪክ ተሽከርካሪዎች መሸጫ ማዕከል አስመርቋል። ተቋሙ ከመኪና ሽያጭ በተጨማሪ ኦሪጂናል የመለዋወጫ እቃዎችንና ከአምራቹ የሚሰጥ ዋስትና ያካተተ የተሟላ የፎሬስ ስታንዳርድ ኢኮሲስተም ደረጃን የጠበቀ አሰራር በመዘርጋት ለደንበኞች አገልግሎት መስጠት መጀመሩን ገልጿል። በተጨማሪም 4 አይነት ዘመናዊ የኤሌክትሪክ መኪና ሞዴሎችን ለሽያጭ ያቀረበ ሲሆን እነዚህ ተሽከርካሪዎች በቴክኖሎጂ የላቁና ለአጠቃቀም ምቹ መሆናቸው ተጠቁሟል። በተለይም በአሁኑ ወቅት በአገሪቱ እየታየ ካለው የነዳጅ እጥረትና የዋጋ ንረት አኳያ እነዚህ የኤሌክትሪክ መኪኖች ለትራንስፖርት ዘርፉ ትልቅ ፋይዳ እንደሚኖራቸው ተመላክቷል። ጂኤሲ ግሩፕ በቻይና አዲስ የኤነርጂ ተሽከርካሪ ኢንዱስትሪ ውስጥ ቁልፍ ተዋናይ ሲሆን በአሁኑ ወቅት ከ86 በላይ በሚሆኑ ሀገራትና ክልሎች ውስጥ ንቁ ተሳትፎ እያደረገ እንደሚገኝ ተገልጿል። ክቡራን ተመልካቾቻችን አሁን እየተባባሰ የመጣውን የካፍና የሴኔጋል ውዝግብ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሪነሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ሳኦ ቶሜን በሞሮኮ አሸንፎ የተመለሰው የኢትዮጵያ ብሔራዊ ቡድን በነገው ዕለት የመልስ ጨዋታውን ያከናውናል። ባሳለፍነው ዓርብ በሰሜን አፍሪካዊቷ ሞሮኮ አልአብዲ ስታዲየም የደሴቷን ሀገር ሳኦ ቶሜን 3-0 አሸንፎ የተመለሱት ዋሊያዎቹ የመልስ ጨዋታቸውንም በነገው ዕለት በድሬዳዋ ስታዲየም የሚያደርጉ ይሆናል። በአህጉራዊም ሆነ በዓለም አቀፋዊ መድረኮች ምንም የተሳትፎ ታሪክ የሌላት ሳኦ ቶሜ በመጀመሪያ ጨዋታ የደረሰባትን አስከፊ ሽንፈት ለመቀልበስ ተስፋን ሰንቃ በትላንትናው ዕለት ወደ ምስራቅ ኢትዮጵያ ድሬዳዋ ከተማም ደርሳለች። በአሰልጣኝ ዮሐንስ ሳሌ የሚመሩት ዋሊያዎቹ ምንም እንኳን የተገኙበት መድረክ ኢትዮጵያን የሚመጥን ባይሆንም በመጀመሪያው ጨዋታ ያሳዩት ተነሳሽነትና የአሸናፊነት ስነ ልቦና በነገው ጨዋታም እንዲጠበቁ አድርጓል። በትላንትናው ዕለት ሞሮኮ የተመለሰው የኢትዮጵያ ብሔራዊ ቡድን ከትላንት ምሽት ጀምሮ በአዘን ምክንያት ወደ ሞሮኮ ያላቀናውን የቡድኑን አምበል ጋቶች ፓኖምን ጨምሮ ልምምዱን እያካሄደ ይገኛል። ብሔራዊ ቡድኑ በኢስት ስታር ሆቴል ማረፊያውን ያደረገ ሲሆን የመልስ ጨዋታውንም በነገው ዕለት ከቀኑ 10 ሰዓት ጀምሮ እንደሚያደርግ ይጠበቃል። ጨዋታውን የሚመሩት ዋና ዳኛውን መሐመድ ማሩፍ መንሱርን ጨምሮ ግብፃውያኑ ዳኞች በድሬዳዋ ስታዲየም አስቀድመው ተገኝተዋል። ፖርቹጋላዊው የሳኦ ቶሜና ፕሪንሲፔ አሰልጣኝ ገና እንዳልተጠናቀቀ የገለጹለት ጨዋታ በነገው ዕለት በድሬዳዋ ስታዲየም ሲደረግ ጨዋታው በድሬ ቲቪ ሳተላይት እና ኦንላይን አማራጮች በቀጥታ ይተላለፋል ተብለዋል።
ለመጀመሪያ ጊዜ በዘመናዊ የሰዓት መቆጣጠሪያ ታግዞ የተካሄደው የኢትዮጵያ አትሌቲክስ ሻምፒዮና ፍጻሜውን አገኘ። በኢትዮጵያ አንጋፋ ከሚባሉት ውድድሮች መካከል ተጠቃሽ የሆነው የኢትዮጵያ አትሌቲክስ ሻምፒዮና የዘንድሮ ውድድር በኢትዮጵያ ንግድ ባንክ አትሌቲክስ ክለብ አሸናፊነትም ተጠናቋል። ለ55ኛ ጊዜ ከመጋቢት 15 ጀምሮ እስከ 2018 ዓ.ም ድረስ በአዲስ አበባ ዓለም አቀፍ ስታዲየም ሲካሄድ የቆየው የኢትዮጵያ አትሌቲክስ ሻምፒዮና በርካታ አቅም ያላቸውን ተተኪ ስፖርተኞችን አስታውቆ በትላንትናው ዕለት ሲጠናቀቅ ኢትዮጵያ ንግድ ባንክ የዚህ ታሪካዊ ውድድር አጠቃላይ አሸናፊ መሆን ችሏል። ኢትዮጵያ ንግድ ባንክን በመከተል ኢትዮ ኤሌክትሪክ እና መቻል ከሁለተኛ እስከ ሶስተኛ ያለውን ደረጃም በመያዝ ውድድራቸውን አጠናቀዋል። ከክልሎች ከከተማ አስተዳደርና ከክለቦች የተውጣጡ ከ1000 በላይ አትሌቶች የተፎካከሩበት ይህ ውድድር በዘመናዊ ማሽኖች ታግዞ ሲደረግ በርካታ አዳዲስ ሪከርዶችም እንደተመዘገቡበት ተነግሯል። ውድድሩ ላይ ጥሩ ውጤት ያስመዘገቡ አትሌቶች በቀጣይ በጋና አክራ በሚካሄደው የአፍሪካ አትሌቲክስ ሻምፒዮና የመሳተፍ ዕድል እንደሚሰጣቸው ማስቀደሙ መገለጹ ይታወሳል። የ100 ሚሊዮን ብር ድጋፍ ያገኘው ቅዱስ ጊዮርጊስ ስፖርት ክለብ ሼህ መሐመድ ሁሴን አላሙዲንን ጨምሮ አስተዋጽኦ ያደረጉ አካላትን አመሰገነ። ዘንድሮ አስደንጋጭ የሆነ የፋይናንስና አስተዳደራዊ ቀውስ የገጠመው አንጋፋ የኢትዮጵያ ክለብ ቅዱስ ጊዮርጊስ የገጠመውን የፋይናንስ ችግር ለማስታገስ የሚያስችለውን የ100 ሚሊዮን ብር ድጋፍ ከአዲስ አበባ ከተማ አስተዳደር ከሜድሮክ ግሩፕ እና ከቢጂአይ ኢትዮጵያ ባለፉት ቀናት ማግኘቱ ይታወሳል። በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት በተካሄደው መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር 10 ሚሊዮን ብር ሲሰጥ ሜድሮክ ግሩፕ 50 ሚሊዮን፣ ቢጂአይ ኢትዮጵያ 40 ሚሊዮን ብር ድጋፍ ማድረግ ችለዋል። ድጋፉን ባበረከቱበት ወቅት ንግግር ያደረጉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ቅዱስ ጊዮርጊስ የሀገር ሀብት ነው፣ ችግር ውስጥ ሲገባ በዝምታ አንመለከትም በማለት ተናግረዋል። ክለቡ በዛሬው ዕለት በማህበራዊ ትስስር ገጹ ለክለቡ አስተዋጽኦ ያደረጉ አካላትን ያመሰገነ ሲሆን በተለይም ክለቡን ባለፉት 3 አስርት ዓመታት ለክለቡ ህልውናና ስኬት ተወዳዳሪ የሌለው ውለታ ለዋሉት ለታዋቂው ባለሀብት ለሼህ መሐመድ ሁሴን አላሙዲን የምስጋና መልእክታቸውንም አስተላልፈዋል። ክለቡ እንደገለጸው ሼህ መሐመድ ያለምንም የግል ጥቅምና ፍላጎት ያላቸውን ሀብት ለክለቡ ውጤታማነት በመዋል ደጋፊው በርካታ የደስታ ጊዜያትን እንዲያሳልፍ አድርገዋል ብለዋል። በተለይም ክለቡ አሁን ባለበት አስቸጋሪ ወቅት አለሁላችሁ በማለት በድጋሚ ያሳዩትን ቁርጠኝነት የሚደነቅ መሆኑንም ክለቡ ጠቅሷል። ክለቡ በተጨማሪም ውለታውን ታሪክ አይዘነጋውም፣ እኛም ጊዮርጊሳውያን በሚገባ እናስታውሰዋለን ያለ ሲሆን ክለቡ በተጨማሪም ባለሀብቱ ለኢትዮጵያ ስፖርት እድገት በተለይም ለፈረሰኞቹ ክለብ ያደረጉት አስተዋጽኦ በታሪክ ማህደር ደምቆ የሚቀመጥ መሆኑን በመግለጽ ባለሀብቱን አመስግነዋል። ከገባበት የፋይናንስ ቀውስ በጥቂቱም ቢሆን እያገገመ የሚገኘው ክለቡ ከሚገኝበት የወራጅ ቀጠና መውጣት ቀጣዩ የክለቡ የቤት ስራ መሆኑ ተገልጿል። የዘንድሮ የአፍሪካ ዋንጫ አሸናፊዋ ሴኔጋል የተነጠቀችውን የአፍሪካ ዋንጫ በፓሪስ ማክበሯ ከካፍ ጋር የገባችበትን ውጥረት ማባባሱም እየተነገረ ይገኛል። የካፍ ይግባኝ ሰሚ ኮሚቴ የዘንድሮውን የአፍሪካ ዋንጫ አሸናፊነት ለሞሮኮ ቢሰጥም በሜዳ ላይ ዋንጫውን ያሸነፈው የሴኔጋል ብሔራዊ ቡድን ግን ዋንጫውን ይዞ በፓሪስ አደባባይ ደስታውን ገልጿል። ይህም ድርጊቱ በአንዳንዶቹ ዘንድ የአህጉሪቱን እግር ኳስ ያላከበረ ተግባር የተባለ ሲሆን በካፍና ሴኔጋል መካከል ያለውንም ግንኙነት ይበልጥ አቅርሮታል። ይህ ድርጊት የተከናወነው በፈረንሳይ መዲና ስታድ ዲ ፍራንስ ስታዲየም ሲሆን የሴኔጋል ብሔራዊ ቡድን ከፔሩ ጋር ከሚያደርገው የወዳጅነት ጨዋታ አስቀድሞ የቡድኑ አምበል ካሊዶ ኩሊባሊና ግብ ጠባቂው ኤድዋርዶ ሜንዲ ዋንጫውን ከፍ አድርገው በመያዝ አሁንም የዋንጫው ባለቤት እነርሱ መሆናቸውን ለደጋፊዎቹ አብስረዋል። በጥር ወር በሞሮኮ አስተናጋጅነት ተደርጎ በሴኔጋል አሸናፊነት የተጠናቀቀው የአፍሪካ ዋንጫ በካፍ ውሳኔ መሰረት ዋንጫው ለሞሮኮ መሰጠቱም ይታወሳል። ቢሆንም ግን ሴኔጋል ይህንን የካፍ ውሳኔ እንደማትቀበል ገልጻ ጉዳዩንም ለዓለም አቀፉ የስፖርት ግልግል ፍርድ ቤት ማቅረቧም አይዘነጋም። ጉዳዩን እየመረመረው የሚገኘው ካስ ምንም ምላሽ ባልሰጠበት በዚህ ወቅት በፓሪስ የታየው ይህ የዋንጫ አከባበር ሴኔጋል ለካፍ ውሳኔ ያላትን ተቃውሞ በይፋ ያሳየችበትና በሁለቱ አካላት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ የአባባሰ ድርጊት ሆኖም አልፏል። ይህ በእንዲህ እንዳለ
የካፍ ስራ አስፈጻሚ በትላንትናው ዕለት በግብጿ መዲና ካይሮ ስብሰባውን ያደረገ ሲሆን የካፍ ዋና ጸሐፊ ቬሮን ሞሲንጋ በድንገት ስልጣናቸውን መልቀቃቸውንም አሳውቀዋል። ግለሰቡ ስልጣናቸውን የለቀቁት በግል ስራዎቼ ላይ ትኩረት ለማድረግ ፈልጌ ነው በሚል ምክንያት ቢሆንም በቆይታቸው ወቅት በከፍተኛ ገንዘብ ብክነትና ከሙስና ጋር በተደጋጋሚ ስማቸው ሲነሳ ቆይተዋል። ቬሮን ሞሲንጋ የዲሞክራቲክ ሪፐብሊክ ኮንጎና የስዊዘርላንድ ዜጋ ሲሆኑ የካፍ ዋና ጸሐፊ ከመሆናቸው በፊት በፊፋ ውስጥም መስራታቸው ተነግሯል። በአሁኑ ወቅት ካፍ የአፍሪካ ዋንጫን ጨምሮ በተለያዩ አህጉራዊ ውጥረቶች ውስጥ ባለበት በዚህ ሰዓት የዋና ጸሐፊው መልቀቅ በተቃውሞ ላይ ምን አይነት ተጽዕኖ ሊያሳድር ይችላል የሚለው የሚጠበቅ ሆኗል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።